በመጽሐፍ ቅዱስ ውስጥ በብሉይ ኪዳን የእግዚአብሔር ሕዝብን ታሪክ ስንመለከት ግብፅን፣ አማሌቅ፣ ኢያሪኮ፣ ባቢሎን የሚባሉ የተለያዩ ከተሞችና የቦታዎች ስምን ተጠቅሰው እናገኛለን። የእግዚአብሔርን ቃል የምናጠና ከሆንን እነዚህ ከተሞች ወይም እነዚህ አገሮች ከእግዚአብሔር ሕዝብ ጋር የተገናኙበትን ነገር ስንመለከት በአብዛኛው በኔጌቲቭ ኮኖቴሽን ነው ግንኙነታቸው። ግብፅ ለምሳሌ የእግዚአብሔርን ሕዝብ በባርነት ሲገዛበት የነበረው ምድር ነው። ስለዚህ ግብፅ እስራኤል ከመውጣቱ በፊት እና ነፃ ሕዝብ ከመሆኑ በፊት ባሪያዎች ሆነው ሲኖሩበት የነበረው ምድር ነው። ስለዚህ የባርነት ምድር፣ የጭቆናና የግፍ ምድር እንደሆነ እናውቃለን። ከዛ ደግሞ በሙሴ እየተመራ የወጣው ይህ ህዝብ በምድረ በዳ እያለ ወደ ተስፋ ምድር ወደ ከነዓን ሲሄድ አማሌቅ የሚባል ህዝብ መንገድ ላይ አግኝቶ እንዳያልፍ እንዴት አድርጎ እንደተዋጋው እግዚአብሔርም ደግሞ የአማሌቅን ዝክር ከሰማይ በታች እደመስሳለሁ ብሎ የተናገረበት ህዝብ ነው። በኋላም ደግሞ ወደ ተስፋይቱ ምድር እንደገቡ ደግሞ ዮርዳኖስን እንደተሻገሩ ኢያሪኮ የሚባል ከተማ እንደገጠማቸው፣ ያቺ ኢያሪኮ ደግሞ ቅጥሯ የተዘጋች እና በታላላቅ ግንቦች የታጠረች ከተማ ነበረች እና ህዝብ ገብቶ የከነዓንን ምድር የወርስ ዘንድ የግድ ኢያሪኮን ማለፍ ነበረበት እና ያ ኢያሪኮ የምን ምሳሌ ነው? የእግዚአብሔር ህዝብ ወደ ተስፋው ምድር እንዳይገባ የተከላከለች ከተማ ምሳሌ ነች ነው፣ የተከላከለች ከተማ ነች። ከዛ ደግሞ ገብተው ከወረሱ በኋላ አሶር የሚባል መንግስት እንደመጣና የሰሜኑን 10 ኪንግደሞች እንዳፈለሰ፣ ከዛ በኋላ ደግሞ በ586 ዓመተ ዓለም ደግሞ የናቡከደነጾር የባቢሎን ንጉሥ ሰራዊት መጥቶ እስራኤልን እንደወረረ፣ ኢየሩሳሌምን ከተማ እንዳቃጠለ፣ መቅደሱን ሁሉ እንዳቃጠሉ፣ ቅጥሮቿን አፍርሰው ህዝቡን በስደት እንዳፈለሱት፣ ለ70 ዓመት እንደገዟቸው በምርኮ ምድር ይሄ ሁሉ ነገር ተጽፏል። አሁን ይህ ሁሉ ግልጽ ነው። ነገር ግን እነዚህን ሀሳቦች በአዲስ ኪዳን መጽሐፍት ላይ ተጽፈው ስናገኛቸው እንዴት ነው የምንረዳው? በተለይ ደግሞ በራእይ መጽሐፍ ላይ ዛሬ ዋናው ሀሳብ ይሄ ነው። የራእይን መጽሐፍ በምታነቡበት ጊዜ እንዴት ልትረዱ እንደሚገባ የራእይን መጽሐፍ ፍንጭ የሚሰጡ ቁልፍ የሆኑ ነገሮችን ሀሳቦች ነው አሁን ዛሬ የማሳያችሁ። ለምሳሌ አንድ ቦታ እንመለከታለን። በራእይ መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ያለውን ታሪክ ብንመለከት ሁለት ምስክሮች ስለሚባሉ በጌታ ፊት የሚቆሙ ሁለት ምስክሮች ስለ እነሱ የተጻፈው ታሪክ ላይ ከቁጥር 7 ጀምሮ ብናነብ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞም ጌታቸው የተሰቀለባት ናት ይላል። አሁን እዚህ ጋር እነዚህ ሁለቱ ምስክሮች ተገድለው ተጣሉ የሚባሉበትን ቦታ ታላቂት ከተማ ይላታል ያችን ስፍራ። እንዲያውም በመንፈሳዊ ምሳሌ በሲምቦሊክሊ ማለት ነው ሰዶምና ግብፅ የተባለች ነች እና ጌታቸው የተሰቀለባት ናት። ጌታ ኢየሱስ ክርስቶስ የተሰቀለው በኢየሩሳሌም ነው። ስለዚህ በአዲስ ኪዳን መጽሐፍ ላይ በተለይ በራእይ መጽሐፍ ላይ የትንቢት መጽሐፍ ላይ ይችን የብሉይ ኪዳን ኢየሩሳሌም ምን ይላታል? ግብፅና ሰዶም ብሎ ይጠራታል። አለፍ ብለን ደግሞ ራእይ ምዕራፍ 17ን ብንመለከት ራእይ ምዕራፍ 17 ላይ ቁጥር 5 እና 6ን ብንመለከት ደግሞ እንደዚህ ይላል። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። አሁን ደግሞ እዚህ ጋር ይችን ኢየሩሳሌምን ምን ይላታል? ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ይላታል ማለት ነው። ራእይ ደግሞ ምዕራፍ 18 ቁጥር 2 ላይ አንድ ገጽ ወደፊት ብንሄድ ከዛ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች እያለ ይናገራል ማለት ነው። ቁጥር 10 ላይ እዛው መጽሐፍ ላይ ቁጥር 10 ላይ ምን ይላል?
አንቺ ታላቂቱ ከተማ ብርቱይቱ ከተማ ባቢሎን ወዮልሽ ወዮልሽ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ ብሎ ይናገራል ማለት ነው። መጨረሻ አንድ ላንብብ። ራእይ 19 1 እና 2 ላይ ከዛ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችቱ ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተቀበለ ፍርዶቹ እውነትና ጽድቅ ናቸውና ማዳን ክብርና ኃይልም የአምላካችን ናቸው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ በሰማይ ሰማሁ ይላል። ኦኬ፣ አሁን እንግዲህ ወደ ሐሳቤ ልምጣ። በዚህ አጭር ቪዲዮ ሁሉን ነገር መናገር አልችልም፣ ግን ቁልፍ የሆነው ሐሳብ ልንገራችሁ። በብሉይ ኪዳን ላይ ሲጠቀሱ የነበሩ የእግዚአብሔር ሕዝብን ጠላቶች የነበሩ ከተሞች እና አገሮች በአዲስ ኪዳን ደግሞ ስንመለከት እነሱ የብሉይ ኪዳኗ ኢየሩሳሌም ምሳሌ እንደሆኑ ነው መጽሐፍ ቅዱስ የሚናገረው። ስለዚህ በራእይ መጽሐፍ ሆነ በይሁዳ መጽሐፍ ላይ ወይም ሁለተኛ ጴጥሮስ ላይ በአንዳንድ የቅዱስ ጳውሎስ መልእክቶች ላይ ስንመለከት ኢየሩሳሌምን የሚወክሉ እንደነበሩ እነዚህ ከተሞች ያሳያል ማለት ነው። አሁን እዚህ ጋር እንኳን ያነበብኩት ላይ የጋለሞታዎች ምድር ይላታል ኢየሩሳሌምን። ታላቂቱ ባቢሎን ወደቀች ብሎ ሲናገር ይሄ እየተናገረ ያለው በብሉይ ኪዳን ስለነበረችው ባቢሎን ሳይሆን የብሉይ ኪዳኗ ባቢሎን አሁን የብሉይ ኪዳኗን በብሉይ ኪዳን የነበረችው ባቢሎን ያቺ በሜሶፖታሚያ የነበረችው ባቢሎን የብሉይ ኪዳኗን ኢየሩሳሌም ምሳሌ ሆና እንዳገለገለች ነው የሚናገረው። ለምሳሌ ምን ይላል ኢሳይያስ? ምን አለ? በምዕራፍ 1 ቁጥር 9 ላይ እግዚአብሔር ቅሬታን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራን በመሰልን ነበር ብለዋል። ለምሳሌ ሰዶም አሁን በብሉይ ኪዳን ያለችዋ ሰዶም በአዲስ ኪዳን ደግሞ የብሉይ ኪዳኗ ኢየሩሳሌም ምሳሌ ነች። ኃጢአትን ያደረጉ ለነበሩ ከተሞች ምሳሌ ነች ብሎ በይሁዳ መጽሐፍ ላይ ተጽፎ እናገኛለን ምዕራፍ 1 ቁጥር 7 ላይ እና ስለዚህ ብሉይ ኪዳን ኢየሩሳሌም ማለት የብሉይ ኪዳኗ ኢየሩሳሌም የምንላት ከሃዲቱ የምትባለዋ ማለት ነው። ኢየሱስ ክርስቶስን ሪጀክት ያደረገችው እሱ መጥቶ ሰላምን ሲሰብክ የገፋችው አሳልፋ ለመስቀል ሞት የሰጠችው ያቺ ኢየሩሳሌም ሲባል ህዝቡ ሁሉ ሳይሆን ይሄ ካህናቱና አስተዳደሩ የብሉይ ኪዳን ካህናት ሊቀ ካህናቱን ጨምሮ በአካባቢው የነበሩት ይሄ ህዝቡን ያስተዳድሩ የነበሩት እና የነሱ ደጋፊዎች የነበሩት ይሄ ብሉይ ኪዳናዊው ስርዓት እሱ ነው ጠላት፣ የእግዚአብሔር ህዝብ ጠላት የሆኑ። አያችሁ፣ የእግዚአብሔር ህዝብ በወንጌል አማካኝነት ከኃጢአትና ከሞት ስርዓት ወደ ዘላለም ህይወት የሚሄደውን መንገድ ሲጀምር ልክ ከግብፅ ሲወጣ እንደነበረው ማለት ነው። አሁን መንገድ ላይ ጠብቆ እንደ አማሌቅና እንደ ኢያሪኮ ቆመው ህዝቡ ወደ ረፍቱ እንዳይገባ ወደ ኢየሱስ ክርስቶስ የሰበከው ወንጌል ተቀብሎ የዘላለም ህይወትን ወርሶ ወደ እግዚአብሔር መንግስት እንዳይገባ እንቅፋት የነበረችው ያቺ የብሉይ ኪዳኗ ኢየሩሳሌም ማለት ነው። በ70 ዓመተ ምህረት የጠፋችው በፍርድ የተወገደችው ኢየሩሳሌም እሷን የሚያሳዩ ነበሩ እነዚህ ማለት ነው እንጂ። ስለዚህ አሁን በዚህ ዘመን ብዙ ጊዜ ባቢሎን ሲባል ሮም ነው ባቢሎን፣ አሜሪካ ነች ይባላል፣ ሶቪየት ህብረት ነበር ሲሉን ነበረ፣ ራሻ ነች ይላል፣ ቻይና ነው ይባላል። የማይባል አይነት ትርጉም የለም። ግን ይሄ ሁሉ ትክክል አይደለም። ትክክለኛው ትርጉም በመንፈሳዊ ምሳሌ ባቢሎን፣ ሰዶም፣ ግብፅ፣ አማሌቅ የተባለችዋ ከተማ አሁን በዚህ ምድር ላይ የለችም፣ ጠፍታለች በ70 ዓመተ ምህረት። ይሄ ከመጥፋቷ በፊት የተጻፈ መጽሐፍ ነው ራእይ እና ስለ እሷ ጥፋት የተነገረ ነው። ታላቂቱ ባቢሎን ወደቀች የተባለች ያቺ ባቢሎን በ70 ዓመተ ምህረት ወድቃለች፣ ጠፍታለች፣ የለችም። ስርዓቱ ሁሉ አብሮ ተሽሯል። ያ ነበር የእግዚአብሔር ህዝብ ጠላት የነበረች ከተማ ማለት ነው እና በዚህ ነው ልንፈታው የሚገባ። ወደፊት ስለሚመጡ ከተሞች አሁን ከፊታችን ስለሚሆኑ ነገር አይደለም ራእይ መጽሐፍ እየተናገረ ያለው። ኦልሬዲ ስለሆነ ስለተፈጸመ ታሪክ ነው። እኛ ይሄንን እንደ ታሪክ ወደኋላ የምናየው ነው እንጂ ወደፊት እንዲሆን የምንጠብቀው ነገር አይደለም። ስለዚህ ራእይ መጽሐፍ በዚህ መንፈስ በዚህ እውነት እንድትረዱት ወይም እንድንረዳው ያስፈልጋል ማለት ነው። ለበለጠ ነገር ይህን ቻናል ፎሎ አድርጉ። ጌታ ይባርካችሁ።